ሰበር ዜና ተሰምቷል። ጉድ ሳይሰማ መስከረም አይጠባ ያሰኘ አደገኛ መረጃን የተሰማው ጀነራል ባጫ ደበሌ በከባድ የሙስና ቅሌት ስለመከሰሳቸው አንድ የምርመራ ዘገባ አጋልጧል። የአዲስ አበባ ፖሊስ ለወራት ሲያደርግ የነበረውን የሙስና ምርመራ አጠናቆ ጀነራሉ ላይ ከባድ የሙስና ቅሌት ስለማግኘቱም ተረጋግጧል። ወዲህ ደግሞ ዋሽንግተን የገቡት የአብይ ቀኝ እጅ ከትራምፕ በኩል ከባድ ማስጠንቀቂያ ሲደርሳቸው በሰሜን ኢትዮጵያ ያለው ጦር ደግሞ አልዋጋም ብሎ ስለማመጹ የሚገልጽ አስደንጋጭ መረጃ ወጥቷል። ይህ አዲስ ፖስት ሚዲያ ነው። ለአሁን የተደመጡ ሰበር መረጃዎችን አጠናቅረን መጥተናል። አስቀድማችሁ ቪዲዮውን ላይክ አድርጉ። ዋና ዋናዎቹን በማስቀደም እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ጀነራሉ ላይ ጥርስ ነክሷል። ሰይፋቸውንም ወደ ጀነራሎች አዙረዋል። ጀነራል ባጫ በከባድ ሙስና ወንጀል ተጠርጥረው ክስ እንደተመሰረተባቸው የሚገልጽ አስደንጋጭ መረጃ ወጥቷል። ክስተቱ በቤተ መንግስቱ ድብልቅልቅን ፈጥሯል። ጋዜጠኛ ኤልያስ መሰረት በጉዳዩ ላይ የባጫን ሙስና ቅሌትና ዝርፊያ ያጋለጠ ሰፊ የምርመራ ሪፖርት ይፋ አድርጓል። ባለፉት ወራትና ሳምንታት አመራሮች፣ ሚኒስትሮችና ባለስልጣናት ላይ ያነጣጠረ የሙስና ምርመራ ተከፍቶ በርካታ ባለስልጣናት በቁጥጥር ስር እየዋሉ ሲሆን አሁን ደግሞ አብይ የፊታቸውን ወደ ጦር መኮንኖች በማዞር የመጀመሪያ ሰይፋቸውን ወደ ጀነራል ባጫ መዘዋል። ዝርዝሩን እናስደምጣቸዋለን። በሌላኛው መረጃችን ጦሩ አምጿል። ጀነራሎቹ ያልጠበቁት ነገር ተፈጥሯል። ወታደሩ በቃኝ እስከመቼ ለፖለቲከኞች ስልጣን ህይወቴን ሰዋለው ሲል ማግሮምረሙ ታውቋል። ጀነራሎቹ የጦር አዛዦቹ 11ኛው ሰዓት ላይ ያላሰቡት ገጥሟቸዋል። የጦር ድግሳቸውን እምቢ ያሉ ወታደሮች ተነስተውባቸዋል። አንድ የህዋት አርሚ አዛዥ አሁን ያለን ወታደር የመዋጋት ሞራልና ፍላጎት የለውም፣ ይህን ኃይል ይዘን እንዴት ነው ወደ ጦርነት የምንገባው? ከገባንም ምርኮኛ ነው የሚሆኑት የሚል አስደንጋጭ ግምገማ ማቅረባቸው ታውቋል። ይህ የጀነራሉ ግምገማ በህወሓት ማዕከላዊ ኮሚቴ ውስጥ ክፍፍል ፈጥሯል። እናስደምጣችኋለን። በሌላኛው መረጃችን የአብይ ቀኝ እጅ ጌዲዮን ጢሞቴዎስ በአሰብና በአባይ ጉዳይ ከአሜሪካ ባለስልጣናት ጋር ተወያይቷል። አሜሪካ ለ4 ኪሎ ማስጠንቀቂያ ስለመስጠቷም ታውቋል። ከኢትዮጵያ በኩል የሚነሱ ድሮኖች የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ትራምፕ ማስጠንቀቃቸውና መጠየቃቸውም ተረጋግጧል። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ዝለቁ። ወደ ቀዳሚው መረጃችን እናመራለን። በሰሜን ኢትዮጵያ ግንባር በሰራዊቱ መሃል አስደንጋጭ ነገር እየተፈጠረ ነው። ጦሩ እያመጸ ነው፣ አልዋጋም ብሏል። አዛዦቹ ላይ ተነስቶባቸዋል። ጀነራሎቹ 11ኛው ሰዓት ያላሰቡት ገጥሟቸው የጦርነት ድግሳቸውን እምቢ ያሉ ወታደሮች ተነስተውባቸዋል። አንድ የህወሓት አርሚ አዛዥ አሁን ያለን ወታደር የመዋጋት ሞራልና ፍላጎት የለውም፣ ይህን ኃይል ይዘን እንዴት ወደ ጦርነት እንገባለን? ከገባንም ምርኮኛ ነው የሚሆኑት የሚል አስደንጋጭ ግምገማ አቀርበዋል። በአመራሩ አዲስ ዓለም ባሌማ አንደበት ሁሉንም የጦርነት ዝግጅት ማጠናቀቁን ያሳወቀ ህወሓት ትልቅ ችግር ከሰራዊቱ በኩል ገጥሞታል። ከውስጥና ከውጭ ኃይሎች ጋር ታክቲካዊ አጋርነት መፍጠሩን የሚናገረው ህወሓት የዘመኑን ቴክኖሎጂ የተላበሱ አዳዲስ የጦር መሳሪያዎችን መታጠቁንም በተደጋጋሚ ነው ሲገልጽ የተደመጠው። ለጦርነት እነዚህን ሁሉ ዝግጅት ቢያደርግም አንድ ትልቅ እክል ግን ተፈጥሮበታል። ይኸውም የሰራዊቱ ሞራል መላሸቅና ለሌላ ጦርነት እምቢ የማለቱ ጉዳይ ነው። በተጨማሪም አዳዲስ ወታደሮችን ለመመልመል እንቅስቃሴ ቢያደርግም ያሰበውን ያህል ወጣት እየተመዘገበ አይደለም። ባለፈው ሳምንት የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንቱ ፕሮፌሰር ክንደያ ገብረሕይወት ባሰራጩት ጽሑፍ ህወሓት በአክሱም አንድ ቀበሌ ውስጥ ብቻ 1500 ወጣቶችን ለጦርነት ለመመልመል አቅዶ ያገኘው 120 ብቻ ነው ብለው ነበር። ዛሬ ከትግራይ የወጣው መረጃም አዳዲስ ምልምል ወታደሮች የህወሓትን ታጣቂ ኃይል መቀላቀል ፍላጎት እንደሌላቸውና ያሉትም ወታደሮች ቢሆኑ የውጊያ ፍላጎት እንደሌላቸው የሚያመላክት ነው። ምንጮች እንደሚሉት አንድ ስማቸው ያልተጠቀሰ የህወሓት ጦር አርሚ አዛዥ የሰራዊቱን አሁናዊ ሁኔታ በተመለከተ ዝርዝር ግምገማን አቀርበዋል ነው የተባለው። ወታደራዊ አዛዡ በግምገማቸው አሁን ያለው ሰራዊታችን የመዋጋት ፍላጎት ሞራል የሌለው ነው፣ ይህን ኃይል ይዘን እንዴት ነው ወደ ጦርነት የምንገባው ብለዋል። እንደ አዛዡ ግምገማ ለሰራዊቱ የውጊያ ሞራል ማጣትና መላሸቅ ካለፈ
ካለፈው የሰሜን ኢትዮጵያው ጦርነት ጋር በቀጥታ የተያዘ ነው። ከ3 ዓመት በፊት በተደረገው የሰሜን ኢትዮጵያ ጦርነት በርካታ የትግራይ ተወላጅ ታጣቂዎች ህይወት መስዋዕትነት ቢከፍሉም ከጦርነቱ በኋላ በህወሓት መገፋታቸው በሰራዊቱ ውስጥ ቅሬታን ፈጥሯል። በተጨማሪም በባለፈው ጦርነት ያን ሁሉ ህይወት ገብረንም የትግራይ ጥያቄዎች አልተመለሱም። አሁንም ለምንድን ነው የምንዋጋው? እስከ መቼ ነው ለጥቂት ፖለቲከኞች ስልጣን ሲባል የምንሞተው? የሚል ጥያቄና ብሶት እንዳለ ተነግሯል። በዚሁም በአሁኑ ወቅት በቲዲኤፍ ውስጥ ያሉ ወታደሮች የውጊያ ሞራላቸው አነስተኛ መሆኑንና ሰራዊቱን ከርተው ወደ አዲስ አበባ የሚሸሹና አፋር የመሸገውን የሐራ መሬት ኃይል የሚቀላቀሉ ታጣቂዎች ቁጥር ከዕለት ወደ ዕለት እየጨመረ ስለመምጣቱን የተመላከተው የታጣቂዎች መክዳት ስጋት የፈጠረበት ህወሓትም በትግራይ መውጫ በሮች ላይ ጥብቅ ፍተሻና ክትትል እያደረገ ነው ተብሏል። ይህ በእንዲህ እንዳለ የቀድሞ የህወሓት መስራች አብይ ህወሓት ላይ አስቸኳይ እርምጃ ይውሰዱ ሲሉ ጠይቀዋል። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበሩ ዶክተር አረጋዊ በርሀ ህወሓት ከሀገር ውስጥና ከውጭ ኃይሎች ጋር በመቀናጀት በሀገር የማፍረስ ተልዕኮ እያከናወነ ነው ሲሉ በመክሰስ የፌዴራል መንግስቱ በአስቸኳይ መፍትሄ ይስጥ፣ እርምጃ ውሰድ ብለዋል። አካባቢው ተመልሶ ወደ ጦርነት እንዳይገባ ህዝቡና የፌዴራል መንግስቱ ተባብሮ መንቀሳቀስ እንደሚኖርበት ገልጸው ችግሩ የትግራይ ህዝብ ብቻ ሳይሆን የመላው ኢትዮጵያውያን ነው ብለዋል። ወደ ቀጣው መረጃችን ስናመራ የዋሽንግተኑን ጥብቅ ስብሰባ እናገኛለን። የአብይ ቀኝ እጅ የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ አሜሪካ ዋሽንግተን ናቸው። በዚያም በአሰብና በአባይ ጉዳይ ከአሜሪካ ቁልፍ ባለስልጣናት ጋር ተወያይቷል። አሜሪካ ለ4 ኪሎ ማስጠንቀቂያ የሰጠች ሲሆን በተለይም ከኢትዮጵያ በኩል የሚነሱ ድሮኖች የሚፈጽሙት ጥቃት በአስቸኳይ ይቁም ማለቷ ነው እየተሰማው። በዋናነት የኢትዮጵያ ልዑክ የተወያየው በአሰብና በህዳሴው ግድብ ዙሪያ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ትናንት ከጌዲዮን ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታትና ስለማርገብ ነው የተነጋገሩት። የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩ ጽሑፍ ደግሞ በውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ የተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት ተደርጓል ይላሉ። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ካካተተው የኢትዮጵያ ልዑክ ጋር ይህ ውጤታማና ሰፊ ርዕሰ ጉዳዮች ላይ ያተኮረው ንግግር የተደረገው አሜሪካና ኢትዮጵያ የምክክር ማዕቀፍ ስምምነት በፈጸሙበት ወቅት ነው ተብሏል። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ ተሰምቷል። የውጭ ጉዳይ ሚኒስቴሩ ጌዲዮን ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስቴር አሊሰን ሆከር ዋሽንግተንን ወክለው ፊርማቸውን አኑረዋል። ሁለቱ ሀገራት በዚህ ስምምነት ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስማት መስማማታቸው ተገልጿል። የሚኒስቴር መስሪያ ቤቱ መግለጫ እንደሚጠቁመው ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል ነው። ምክክሩ በየዓመቱ አንድ የአዲስ አበባ ሌላ ጊዜ ዋሽንግተን ውስጥ እንደሚካሄድ የተገለጸም ሲሆን የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም ታውቋል። ምክክር ከሚደረግባቸው 3 ምሰሶዎች አንደኛው የመከላከያና የጸጥታ ትብብር ነው። ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ ደህንነት ጉዳዮች ዙሪያ ተሳትፎ ማጠናከርን ይመለከታል። ቀጠናዊ ሰላምና መረጋጋትን በሚመለከተው የምክክሩ ክፍል ደግሞ የጋራ ጥቅምን እንዲሁም ቀጠናዊ ሰላምና ደህንነትን የሚያስጠብቁ አካሄዶች መፈተሽና በትብብር መስራትን ያካትታል። በአሜሪካና በኢትዮጵያ መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድ ማስፋትን የተመለከተ ምክክር የሚደረገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ወደ መጨረሻው መረጃችን እናመራለን። ጀነራል ባጫ ደበሌን በተመለከተ አስደንጋጭ ሚስጥር ወጥቷል። የአዲስ አበባ ፖሊስ ለወራት ሲያደርግ የነበረውን የሙስና ምርመራ አጠናቆ ጀነራሉ ላይ ከባድ የሙስና ቅሌት አግኝቷል ተብሏል። አብይ ጀነራሉ ላይ ጥርስ ነክሰው ሰይፋቸውንም ወደ ጦር ጀነራሎች አዙረዋል። ጀነራል ባጫ ደበሌ በከባድ የሙስና ክስ እንደተመሰረተባቸው የወጣው መረጃ ጠቁሟል። ክስተቱ በቤተ መንግስት
የተለያየ ስሜትን እንደፈጠረም ታውቋል። ጋዜጠኛ ኤልያስ መሰረት የሚመራው መሰረት ሚዲያ በጉዳዩ ላይ የባጫን ሙስና ቅሌትና ዝርፊያን ያጋለጠ ሰፊ የምርመራ ሪፖርት ይፋ አድርጓል። ነገሩን ከስር ከመሰረቱ እንዲህ እንንገራችሁ። ጉዳዩ የሚጀምረው በጀነራል ባጫ ደበሌና በየአብ ሜዲካል ሴንተር ተወካይ መካከል የተፈጠረው አነጋጋሪ ክስተት ነው። ጉዳዩ እንዲህ ነው። የአዲስ አበባ ፖሊስ ባካሄደው ጥልቅ ምርመራ በግል የሕክምና ዘርፍ ላይ የተሰማራው የተቋም 40 የኩላሊት ማጠቢያ ወይም የኩላሊት ዲያሊሲስ ማድረጊያ ማሽኖችን ከውጭ ሀገር ወደ ኢትዮጵያ ለማስገባት በሚያደርገው ጥረት ውስጥ ጀነራል ባጫ ደበሌ ያላቸውን ከፍተኛ የመንግስት ግንኙነት በመጠቀም 18ቱ ማሽኖች ያለምንም ቀረጥ እንዲገቡ ለማድረግ ተስማምተው እንቅስቃሴ ይጀምራሉ። ለዚህም የድጋፍ አገልግሎት ተቋሙ ለጀነራሉ 11 ሚሊዮን ብር እንዲከፍላቸው በሁለቱ ወገኖች መካከል ስምምነት ላይ ተደርሶ ስራው ቢጀመርም ማሽኖቹ በቦሌ ዓለም አቀፍ አየር ማረፊያ በኩል ሲገቡ ያልተጠበቀ ክስተት በመፈጠሩ በሁለቱ ወገኖች መካከል ያለው ግንኙነት ሊሻከር ችሏል። ከ18ቱ የኩላሊት ማጠቢያ ማሽኖች ጋር ተያይዞ አንድ የሲቲ ስካን ማሽን በተጨማሪ በመግባቱ ጀነራሉ ይህ ማሽን ቀደም ሲል ከተደረገው ስምምነት ውጭ በመሆኑ ተጨማሪ ክፍያ ካልተፈጸመልኝ ማሽኖቹን አላስወጣም በሚል ባነሱት ቅሬታ ምክንያት በሁለቱ ወገኖች መካከል ጠብ ሊፈጠር ይችላል የሚሉት አንድ ስሜ አይጠቀስ ያሉ የመሰረት ሚዲያ የመንግስት ምንጭ ናቸው። የተቋሙ ተወካይ የሆኑት ወይዘሮ ትዕግስት አበበ ጀነራሉ የጠየቁትን ተጨማሪ ክፍያ ብቻ ሳይሆን ቀደም ሲል ለተደረገው ስምምነት ይከፈል የነበረውን ክፍያም አልከፍልም በማለታቸው ጀነራል ባጫ ደበሌ በእጃቸው የሚገኘውንና እንደ ዋስትና ተቀብሎት የነበረውን 5,500,000 ብር የሚያዘውን የደረቅ ቼክ ወደ ባንክ በመውሰድ ለማስመታት ጥረት አድርገዋል። ይሁን እንጂ የኢትዮጵያ ንግድ ባንክ የቼክ ቁጥር ሲዲ 48035416 እና ሲዲ 48035417 በወቅቱ ወደ ባንክ ሲቀርቡ በሂሳቡ ላይ የነበረው ቀሪ ተቀማጭ ገንዘብ 89 ሳንቲም ብቻ መሆኑ በመረጋገጡ በወይዘሮ ትዕግስት ላይ የወንጀል ክስ እንዲመሰረት ምቹ ሁኔታን ፈጥሯል። የቀረቡት የፍርድ ቤት ሰነዶች እንደሚያሳዩትም የፌዴራል ፍትህ ሚኒስቴር በወይዘሮ ትዕግስት አበባ ላይ በ1996 የወጣውን የፌዴራል የወንጀል ህግ አንቀጽ 693 ንዑስ አንቀጽ 1 በመጥቀስ በቂ የገንዘብ ተቀማጭ በሌለው ሂሳብ ላይ ቼክ በመስጠት ወንጀል ክስ መስርቶባቸዋል። ይህ የህግ ክርክር በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት የቀጠለ ቢሆንም ከሂደቱ ጎን ለጎን ግን ከፍተኛ የመንግስት ባለስልጣናት ጣልቃ በመግባት ጉዳዩን በሽምግልና ለመፍታት ጥረት እያደረጉ ነው። በተለይም የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ በጀነራል ባጫ ደበሌና በተቋሙ ተወካይ መካከል በመግባት ጉዳዩ በስምምነት እንዲያልቅ እያደራደሩ እንደሆነ ነው የተሰማው። ይህም አልፎ ጉዳዩን የያዙት ዳኛ አቶ ፈይሳ በዳዳ ሳይቀሩ ተከሳሿ ከጀነራሉ ጋር ስምምነት ላይ ካልደረሰች እስከ 10 ዓመት ሊያደርሱ የሚችል እስራት እንደሚጠብቃት በመግለጽ በሽምግልና ውስጥ እጃቸውን እንዳስገቡ እነዚህ የመንግስት የመረጃ ምንጮች ለመሰረት ሚዲያ አስረድቷል። ወይዘሮ ትዕግስት በአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያ ተብሎ በሚጠራው ስፍራ ለ45 ቀናት ያህል በእስር ላይ ከቆዩ በኋላ በከፍተኛው ፍርድ ቤት በኩል በተፈቀደላቸው ዋስ አማካኝነት ከእስር ተለቀው ክርክራቸውን በውጭ ሆኖ ስለመቀጠላቸውም ተሰምቷል። ይህ አጠቃላይ ሂደት በኢትዮጵያ ውስጥ ያለውን የህግ በላይነት ጥያቄ ውስጥ የሚከት ሲሆን በተለይም ከፍተኛ እውቅና ያላቸው ዝናና ስልጣን ተጠቅመው በኮንትሮባንድ ስራ ላይ መሰማራታቸውና ይህንኑ ተከትሎ የሚመጡ የህግ ጥያቄዎችን በሽምግልና ለመሸፈን መሞከሩ የስርዓቱን ብልሹነት የሚያሳይ ሆኖ ተገኝቷል በማለት በርካቶች ስጋታቸውን እየገለጹ ይገኛሉ። መሰረት ሚዲያ ካገኛቸው ተጨማሪ ፍንጮች መረዳት እንደሚቻለውም ሌሎች በርካታ ተጽዕኖ ፈጣሪ ግለሰቦች በተመሳሳይ መልኩ በኮንትሮባንድና በህገወጥ የንግድ እንቅስቃሴዎች ውስጥ ተሳታፊ ስለመሆናቸው የሚጠቁሙ ሰነዶች ያሉ ሲሆን እነዚህንም ሰነዶች በቀጣይ ጊዜያት ለሚዲያዎች ይፋ እንደሚደረግ ነው የተሰማው።